ሰላም ለእናንተ ይሁን ቅዱሳን። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ሐሳብ እየተማረን ዛሬ ወደ ክፍል 4 ደርሰናልና የአምልኮ መልክ ያላቸው ኃይሉን ግን የካዱ አማኞች ክርስቲያኖች ባህሪያቸው ምን እንደሚመስል እየተማርን መጥተናልና በመጨረሻው ዘመን የአምልኮ መልክ ያላቸው የእግዚአብሔርን ኃይል ግን የካዱ ቅዱሳን ክርስቲያን አማኞች ባህሪያቸው ምን እንደሚመስል ክፍሉ ይናገራልና በዛ ክፍል ላይ እየተማማረን ወደ ክፍል 4 ደርሰናልና ዛሬ የአምልኮ መልክ ያላቸው ኃይሉን ግን የካዱ ክርስቲያኖች አማኞች ባህሪያቸው አራተኛው ትምክህተኞች ናቸው ይላል። ትምክህተኞች ናቸው። የአምልኮ መልክ ያላቸው የእግዚአብሔርን ኃይል ግን የካዱ ክርስቲያኖች አማኞች አገልጋዮች ሕይወት ላይ ከሚታይባቸው ባህሪያቶች አራተኛው ትምክህት ነው። ትምክህተኞች ናቸው ይላል። እነዚህ ትምክህተኞች የአምልኮ መልክ ያላቸው ክርስቲያን መሳዮች አገልጋይ መሳዮች ናቸው። ስለዚህ ትምክህተኞች ናቸው ይላልና በትዕቢተኞችና በትምክህተኞች መካከል ልዩነት አለ። በትዕቢተኞች ባለፈው ክፍል 3 ላይ ስለ ትዕቢተኞች ተምረናልና ዛሬ ክፍል 4 ላይ ትምክህተኞች ባህሪያቸው ምን እንደሚመስል እናያለን። በትዕቢተኞችና በትምክህተኞች መካከል ልዩነት አለ። ትዕቢተኞች ራሳቸውን ከሌሎች በላይ የሚያዩ ናቸው። ለዚህ ትዕቢተኞች ራሳቸውን ከሌሎች ከማንም ከሌሎች በላይ ያያሉ የሚያዩ ናቸው ትዕቢተኞች። ትምክህተኞች ደግሞ ራሳቸውና ባላቸው ነገር በመኩራራት ለሰዎች ለማሳየት የሚፈልጉ ናቸው። ትምክህተኞች ራሳቸውንና ባላቸው ነገር በመኩራራት ለሰዎች ለማሳየት የሚፈልጉ ናቸው። ባላቸው ነገር ላይ በመኩራራት ሰዎች ለማሳየት ሁልጊዜ የሚጥሩ የሚሞክሩ ራሳቸው ለማሳየት ያላቸው ነገር ለማሳየት የሚጣጣሩ ናቸው ትምክህተኞች። የትምክህተኞች ባህሪያቸው ወይ መገለጫቸው የመጀመሪያና አንደኛ ራሳቸውን ያወድሳሉ። ትምክህተኞች ራሳቸውን የሚያወድሱ ናቸው። ስለ ራሳቸው ብዙ ጊዜ የሚያወሩ ናቸው። ስለ ራሳቸው ያወራሉ፣ ራሳቸውን ያወድሳሉ፣ ስለ ራሳቸው ይናገራሉ። እንዲያና እንዲህ ነኝ፣ በእንዲህና በእንዲህ በኩል መጥቻለሁ፣ እንደዚህና እንደዚህ አይነት ስራ የሰራው ሰው ነኝ እያሉ ራሳቸውን የሚያወድሱ ብቻቸው። ሰዎች ስለነሱ መናገር ሲገባ እነሱ ስለ ራሳቸው ይናገራሉ። የሰሩት ስራ ሌሎች ሰርተዋል ብሎ ወይም ሰርተዋሉ ብሎ መናገር ሲገባ እነርሱ ግን ስለ ራሳቸው መናገር ይጀምራሉ፣ ስለ ራሳቸው ያወራሉ። እነዚህ ትምክህተኞች ናቸው። ከትምክህተኞች ባህሪያቸው አንደኛው ራሳቸውን ያወድሳሉ። ሁለተኛው ሌሎች እንዲያደንቁት ይፈልጋሉ። ሌሎች እንዲያደንቁት፣ ሌሎች እንዲያሞጋግሱት፣ ሌሎች እንዲያተልቁት ይፈልጋሉ። ሌሎች እንዲያደንቁት ይፈልጋሉ። ከሌሎች መደነቅን ይፈልጋሉ፣ መገረምን ይፈልጋሉ። ይሄ ከትምክህተኞች ባህሪ አንዱ ነው። ሌሎች እንዲያደንቁት፣ ሌሎች እንዲያሞካሹ፣ ሌሎች እንዲያሞጋግሱ፣ ሌሎች እንዲያተልቁ ይፈልጋሉ። የትምክህተኞች እነዚህ ትምክህተኞች እንደዚህ ነው።
ሌላኛው ሶስተኛው በሰሩት ወይም ባላቸው ሁል ጊዜ ይኮራሉ። በሰሩ ስራ ባላቸው ነገር ይኮራሉ፣ ይመካሉ። ትምክተኞች በሰሩ ስራ ይኮራሉ። አልፎ ተርፎ ደግሞ ባላቸው ነገር፣ ባከማቹት ነገር፣ በሰበሰቡት ነገር፣ በተማሩ ትምህርት፣ በሰሩት ህንፃ፣ በገዙት መኪና፣ በዚህ ምድር ባከማቹት በሰበሰቡት ነገር ይኮራሉ፣ ይኮራራሉ። በሰሩ ስራ ባላቸው ነገር ሁል ጊዜ፣ አንዳንዴ አይደለም፣ ሁል ጊዜ ይኮራሉ። አራተኛ ከትምክተኞች ባህሪያቸው አራተኛ ሁሉም ክብር ለራሳቸው እንዲሆን ይፈልጋል። በየትኛውም አጋጣሚ በየትኛውም መንገድ የሚሰጥ ክብር ለራሳቸው እንዲሆን ይፈልጋል። ክብር ፈላጊው ከረቤታ ፈላጊዎች ናቸው። ሁል ጊዜ በየትኛውም አጋጣሚ ክብር ይፈልጋሉ። ክብር ሊያገኙ፣ ክብር ሊጎናጸፉ ይፈልጋል። የእግዚአብሔርንም ክብር ጭምር ሊጋሩ ይፈልጋሉ። ለእግዚአብሔርም ጭምር የሚገባውን ክብር አይሰጡም። ክብር ሁሉ ለራሳቸው እንዲሆን ይፈልጋሉ። እነዚህ ትምክተኞች። ሌላኛው ከትምክተኞች ባህሪ በአምስተኛ ደረጃ የእግዚአብሔርን ጸጋ ከመቀበል ይልቅ በራሳቸው ይመካሉ። የእግዚአብሔርን ጸጋ ከመቀበል ይልቅ በራሳቸው ይመካሉ። እችላለሁ ይላሉ። ማድረግ፣ መስራት፣ ማከናወን፣ መፈጸም እችላለሁ ይላል። የተሰጠኝ ነገር ከእግዚአብሔር ነው፣ ሰጪው አለ አይሉም። ልክ ራሳቸው እንደፈጠሩ ራሳቸው እንዳገኙ ይቆጥራሉ። ከዚህ የተነሳ የእግዚአብሔርን ጸጋ ከመቀበል ይልቅ በራሳቸው ይመካሉ። በጤናቸው፣ በሰላማቸው፣ በገንዘባቸው፣ በትምህርታቸው፣ በእውቀታቸው፣ በዝናቸው፣ በስልጣናቸው ይመካሉ። በራሳቸው እግዚአብሔር ሰጠ አይሉም። እግዚአብሔር የሰጠን ነገር ሁሉ ነፃ ሰጠ። ጸጋ ነፃ የሚሰጥ ነው እና እግዚአብሔር ነፃ የሰጠን ነገር ከተቀበሉ በኋላ ይሄንንም እግዚአብሔር ሰጠን አይሉም። በራሳቸው ይመካሉ። መጽሐፍ ቅዱስ እንደዚህ ይላል በቆሮንቶስ ላይ ምዕራፍ 1:31 ላይ የሚመካ ሁሉ በጌታ ወይም በእግዚአብሔር ይመካ ይላል። ባላቸው አይመካ፣ ባለው አይመካ፣ ባከማቸው አይመካ፣ በሰበሰበው አይመካ፣ በተማረው ትምህርት አይመካ። የሚመካ ሁሉ በሰጠው በእግዚአብሔር ይመካ፣ ባስተማረው በእግዚአብሔር ይመካ፣ ባሳደገው በእግዚአብሔር ይመካ፣ ጤና በሰጠው በእግዚአብሔር በሰጪው ይመካ። በተሰጠው ነገር አይመካ፣ በሰጪው ይመካ። በተቀበሉት ነገር አይመካ፣ በሰጪው በሰጠው በአምላክ በእግዚአብሔር በጌታ ይመካ ይላል። ይህንን ክፍል ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 እስከ 24 ባለው ክፍል ላይ እንደዚህ ብሎ ይናገራል። ይህንን ክፍል ነው በቆሮንቶስ ላይ ደግሞ የተናገረው። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በባለጠግነቱ አይመካ። የሚመካ ግን እኔን በማወቁና በማስተዋሉ ይመካል። እኔን በማወቅ እኔን በማስተዋል ይመካ። የሚመካ ሁሉ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም ባለጠግነቱ አይመካ። የሚመካ ሁሉ በእኔ ይመካ ይላል። የሚመካ ሁሉ በጌታ ወይም በእግዚአብሔር ይመካ ማለት ሰው በራሱ ጥበብ ምንም ሊያደርግ አይችልም። ሰው በራሱ ኃይል ምንም ሊያደርግ፣ ሊፈጥር፣ ሊሰራ አይችልም። ሰው በራሱ ሀብት ምንም ሊሰራ ሊያደርግ አይችልም። ለምሳሌ ብዙ ሀብት ያላቸው ሰዎች አሉ።
ሀብታቸው ግን ጤናን ሊገዛ አይችልም። ብዙ ሀብት አፍስሰው እየታከሙ የሚሞቱ ብዙ ናቸው። ብዙ ሀብት ያላቸው ግን ጤና በሀብታቸው ሊገዙ ያልቻሉ፣ ታክሙም ሊድኑ ያልቻሉ ብዙ ናቸው። ያላቸው ገንዘብ ሊያድናቸው ያልቻሉ። ሌሎች ብዙ ጥበብ ያላቸው አሉ። ሌሎችን ያክማሉ፣ ግን ራሳቸውን ማዳን የማይችሉ ብዙ አሉ። በጥበቡ አይመካ የሚለው ይሄ ነው። ስለዚህ ስኬታማ የሆነ ሰው በስኬቱ አይመካ፣ ጻድቅ በጽድቁ አይመካ። ይልቁንም ይላል ይልቁንም ሁሉ ከእግዚአብሔር እንደመጣ አውቀው ክብርን ለእግዚአብሔር እየሰጠ በእርሱ ይመካ ይላል ነቢዩ። ሁሉ ከእግዚአብሔር እንደሆነ ጤናም ሁሉ፣ ኃይልም ሁሉ፣ ሀብትም ሁሉ፣ ስኬትም ሁሉ፣ ድልም ሁሉ ከእግዚአብሔር እንደተሰጠ፣ ዕድሜ ሁሉ ከእግዚአብሔር እንደሰጠ፣ ያገኙት ነገር ሁሉ፣ ያከማቹት ነገር ሁሉ፣ የሰበሰቡት ነገር ሁሉ ከእግዚአብሔር እንደተሰጠ በማወቅ ለእግዚአብሔር እየተገዛ በእርሱ በእግዚአብሔር ይመካ ማለት ነው። ስለዚህ ትምክህተኞች ባህሪያቸው ይህንን ይመስላል። ስለዚህ ትምክህተኝነት አዋጭ አይደለምና ከዚህ የምንማረው መመካት ያለብን በእግዚአብሔር ነው። ሌላው ደግሞ መመካት ያለብን በሰጪው በባለቤቱ መመካት አለብን ማለት ነው። ስለዚህ የሚመካ ሁሉ በእግዚአብሔር ይመካ። ባለው ነገር መመካት የለበት። ባለው ነገር ባከማቸው ነው፣ በሰበሰበው ባገኘው ነገር የሚመካ በሰጪው ወይም ከሰጪው የተቀበለው ነገርን ተቀብለው ትዕቢተኛ የሚሆን እርሱ የአምልኮ መልክ አለው። እንጂ እውነተኛ አምላኪ አይደለም። እውነተኛ አምላኪ እግዚአብሔር ሰጠ፣ ለእግዚአብሔር ክብር ይሁን የሚል ነው እውነተኛ አምላኪ። ስለዚህ የአምልኮ መልክ ያላቸው ክርስቲያኖች ትምክህተኞች ናቸው። ትምክህተኞች ምን አይነት ባህሪ እንዳላቸው አይተናል። በዚሁ ቃል እግዚአብሔር አምላክ ራሳችን እያየን በእግዚአብሔር ፊት ራሳችን እንድናስተካከል ማስተዋልና ጥበብን ይስጠን። ተባረኩ።